ዛሬ ደግሞ ሊዮኔል ሜሲና አርጀንቲና ይጠበቃሉ። ዛሬም በዓለም ዋንጫው የ32ቱ ጥሎ ማለፍ ጨዋታዎች ሲደረጉ ዓለም አንድ ጨዋታን በጉጉት እየጠበቀ ይገኛል። ከአራት ዓመት በፊት የዓለም ዋንጫን ያሸነፈችው ሀገር አርጀንቲና ከአፍሪካዊቱ ሀገር ኬፕ ቨርዴ ጋር ወደ ቀጣዩ ዙር ለማለፍ ወሳኝ ጨዋታቸውን ያከናውናሉ። ታዲያ በዘንድሮ የዓለም ዋንጫ ላይ 6 ጎሎችን አስቆጥሮ ለወርቅ ጫማው ከፊት ሆኖ እየመራ የሚገኘው ሊዮኔል ሜሲ ዛሬስ ሜዳ ላይ ምን ያስመለክተን ይሆን የሚለው ጉዳይ በጉጉት ይጠበቃል። ሜሲና አርጀንቲና ምን አይነት ምሽትን ያሳልፋሉ? ኬፕ ቨርዴስ ምን አይነት ብቃትን ታሳየን ይሆን? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናልና ሁላችሁም ይህንን ፕሮግራም ስትጀምሩ ላይክ በማድረግ ቪዲዮን መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ በሌላ ፕሮግራም በድጋሚ ከእናንተ ጋር ተገናኘን። በዚህኛው ፕሮግራማችን ላይ ደግሞ ዛሬ ሌሊት 7 ሰዓት ላይ አርጀንቲና ከኬፕ ቨርዴ ጋር የሚያከናውኑትን ጨዋታ ከሊዮኔል ሜሲ ጋር አገናኝተን በዚህኛው ፕሮግራማችን ላይ ይህንን ጉዳይ እንመለከተዋለን። እንግዲህ ዓለም ዋንጫ የ32ቱ ጥሎ ማለፍ ጨዋታዎች ዛሬ መደረጋቸውን ይቀጥላሉ። እጅግ በጣም በጉጉት የሚጠበቁና ብዙሃኑ ትኩረት የሰጣቸው ጨዋታዎች ናቸው ዛሬ የሚከናወኑት። ለምሳሌ 10 ሰዓት ተኩል ላይ አፍሪካዊቱ ሀገር ጋና ከኮሎምቢያ ጋር የሚያደርጉት ጨዋታ እጅግ በጣም በጉጉት ይጠበቃል። ከዚህ በተጨማሪ ደግሞ ምሽት 3 ሰዓት ላይ ሌላኛው አፍሪካዊቱ ሀገር ግብፅ ከአውስትራሊያ ጋር የሚያደርጉትም ጨዋታ ሌላኛው በጉጉት የሚጠበቀው የጨዋታ መርሃ ግብር ነው። ነገር ግን ደግሞ ዓለም አንድ ጨዋታ ላይ ከፍተኛ ትኩረት አድርጓል። ይህም ጨዋታ ደግሞ በአርጀንቲናና በኬፕ ቨርዴ መካከል የሚደረግ የጨዋታ መርሃ ግብር ነው። አርጀንቲና ከ4 ዓመት በፊት የዓለም ዋንጫን ያሸነፈች ሀገር እንደመሆኗ መጠን በዚህ ዓለም ዋንጫም ላይ ረጅም ርቀት ትጓዛለች፣ ዋንጫውንም ልታሸንፍ ትችላለች የሚል ቅድመ ግምት ተሰጥቷታል። እኔም የዓለም ዋንጫን የትኛው ሀገር ሊያሸንፍ ይችላል የሚል ቅድመ ግምት ስጥ ብባል ቀድሜ ልገምታቸው ከምችላቸው ሀገራት መካከል አንዷ አርጀንቲና ነች። በተለይ ቡድኑ ባለው የስብስብ መዋቅር፣ ባሉት የተጫዋቾች ጥራት፣ ብሔራዊ ቡድኑ ባለው ልምድ፣ እንደዚሁ ደግሞ የቡድኑ አሰልጣኝ ለዓመታት አርጀንቲናን በዋና አሰልጣኝነት በመምራቱ ምክንያት እነዚህን ሁሉ ምክንያቶች እያነሳን አርጀንቲና በዚህ ዓለም ዋንጫ ላይ ረጅም ርቀት ልትጓዝ ትችላለች የሚለውን ሀሳብ በደንብ አጽንኦት ሰጥተን ልናነሳ እንችላለን። ሌላው ደግሞ ሊዮኔል ሜሲ በባለንዶር 8 ጊዜ ባለንዶርን ያሸነፈ፣ በእግር ኳስ ምንም ያልቀረው ሁሉንም ስኬቶች ያሳካ፣ በብሔራዊ ቡድን ደግሞ የዓለም ዋንጫና የኮፓ አሜሪካ ዋንጫዎችን ከፍ አድርጎ ማሸነፍ የቻለው ሊዮኔል ሜሲ እንደገና ደግሞ ዛሬስ ምን አይነት ምሽትን ሊያሳልፍ ይችላል የሚለው ጉዳይ እጅግ በጣም በጉጉት የሚጠበቅ ነው። እንግዲህ ሜሲ 39ኛ ዓመቱ ላይ ይገኛል። 39ኛ ዓመት የልደት በዓሉን ያከበረው ከጥቂት ቀናት በፊት ነው። የዘንድሮ የዓለም ዋንጫ ለሊዮኔል ሜሲ እጅግ በጣም የተመቸና ጣፋጭ የዓለም ዋንጫ ውድድር መሆኑን እየተመለከትን እንገኛለን። የመጀመሪያ ጨዋታቸውን ከአልጄሪያ ጋር ሲያከናውኑ 3 ጎሎችን በማስቆጠር ሃትሪክ ሰርቶ ነበረ ሊዮኔል ሜሲ። ከዛ በመቀጠል ደግሞ እንደዚሁ በተከናወነው ጨዋታ ከኦስትሪያ ጋር ነበረ ጨዋታቸውን ያከናወኑት። ሊዮኔል ሜሲ እንደምታስታውሱት በዛ ጨዋታ ላይ የፍጹም ቅጣት ምስቶ ነበር። ነገር ግን ደግሞ 2 ጎሎችን ሊዮ ሜሲ አስቆጥሯል። ባለፈው ደግሞ ከዮርዳኖስ ወይም ደግሞ ከጆርዳን ጋር በተደረገውም ጨዋታ እንደዚሁ ተቀይሮ ገብቶ አስደናቂ የቅጣት ምት ጎል አስቆጥሯል። በዘንድሮ የዓለም ዋንጫ 6 ጎሎችን አስቆጥሮ የከፍተኛ ጎል አስቆጣሪነቱን ከፊት ሆኖ እየመራ የሚገኝ ተጫዋች ነው። በእርግጥ ከሌሎች ተጫዋቾችም ጋር ይፎካከራል። ኬሊያን ኤምባፔ፣ ኤርሊንግ ሃላንድ፣ እነዚህ ተጫዋቾች በከፍተኛ ሁኔታ ይፎካከራሉ። ሃሪኬንንም ሳንረሳ እና ዘንድሮ ምናልባትም በርካታ ጎሎች የሚቆጠሩበት የዓለም ዋንጫ ሊሆን ይችላል። አንድ ተጫዋች 10 እና ከዛ በላይ ጎል አስቆጥሮ የዓለም ዋንጫው ከፍተኛ ጎል አስቆጣሪ ሊሆን ይችላል ተብሎ ይጠበቃል። እና የአርጀንቲና ብሔራዊ ቡድን ዛሬ ሜዳ ላይ ምን አይነት አቀራረቦችን ይዞ ሊመጣ ይችላል፣ በተለይ ደግሞ ሊዮኔል ሜሲ ዛሬስ ምን አይነት የሜዳ ላይ እንቅስቃሴን ያሳያል የሚለው ነገር
ቅድም እንዳልኩት በጣም በብዙሃኑ ዘንድ የሚጠበቀው ጉዳይ ነው። ሊዮኔል ሜሲ በዚህ በዓለም ዋንጫው ላይ ከፍተኛ ግብ አስቆጣሪ ብቻም ሳይሆን የዓለም ዋንጫው ደግሞ የምንጊዜውም ከፍተኛ ግብ አስቆጣሪ የሚል ታይትልን የያዘ ተጫዋች ነው እና ተጫዋቹ በተለይም ደግሞ በባለፉት ረጅም ዓመታት በእግር ኳስ ከክርስቲያኖ ሮናልዶ ጋራ በእግር ኳስ የተፎካከረ አሁን ደግሞ በዚህም በዓለም ዋንጫው ላይ ዓለም ዋንጫውን ከፍ አድርጎ ለማሸነፍ ከፍተኛ የሆነ እንቅስቃሴን እያደረገ የሚገኝ ተጫዋች ነው እና በጣም የሚገርመው ሊዮኔል ሜሲን ከሌሎች ተጫዋቾች ወይም ከሌሎች ከሚያስቆጥራቸው ግቦቹ የዘንድሮ የዓለም ዋንጫ ግቦቹ እጅግ በጣም የተለዩ ናቸው የምንለው ወይም ደግሞ ሌሎች ተጫዋቾች ከሚያስቆጥሯቸው ጎሎች የሊዮኔል ሜሲ ጎሎች የተለዩ ናቸው ብለን እንድንጠቀስ የሚያደርገን አንደኛው ነገር ሊዮኔል ሜሲ የሚያስቆጥራቸው ጎሎች ግዝፈታቸውና ክብደታቸው ትርጉማቸው እጅግ በጣም የተለየ በመሆኑ ምክንያት ነው። ለምሳሌ አርጀንቲና የጥራት ልዩነት በፈለገች ጊዜ ሜዳ ላይ ልዩነት የሚፈጥርላት ተጫዋችን በፈለገች ጊዜ ሊዮኔል ሜሲ በቦታው ላይ የሚገኝ ተጫዋች ነው። ሜዳ ላይ ደግሞ በብዙ አስፔክቶች ከተመለከትነው ብዙ አገልግሎቶችን መስጠት ይችላል። እንደው ጎል ስለሚያስቆጥር ብቻ ወይም ደግሞ ብዙዎች ሊዮኔል ሜሲን ስለሚወዱት ብቻ ሊዮኔል ሜሲን በጣም አጋኖ ለማንሳት የሚጠቀሙበት የአነጋገር ስልት ሳይሆን ሜዳ ላይ ሊዮኔል ሜሲም ያንን ነገር በደንብ በተግባር ስለሚያሳይ ነው። የቦታ አያያዙ፣ ጨዋታን የማንበብ ችሎታው፣ በትክክለኛ ሰዓትና በትክክለኛ የሜዳ ክፍል ላይ በትክክለኛው ቦታ ተገኝቶ ኳሶቹን ወደ ግብነት የመቀየር ብቃቱ፣ እነዚህ ሁሉ ነገሮች በሊዮኔል ሜሲ የዕድሜ ደረጃ ምናልባትም አሁን እግር ኳሱን ከሚጫወቱ ተጫዋቾች አንጻር ስንመለከተው ሊዮኔል ሜሲ አሁንም በጣም በጥሩ ብቃት ላይ የሚገኝ ተጫዋች ነው ብለን እንድናነሳ ያደርገናል ማለት ነው። በዘንድሮም የዓለም ዋንጫ ላይ አርጀንቲና ለምሳሌ የመጀመሪያውን ጨዋታ 3-0 ስታሸንፍ ሶስቱንም ጎል ያስቆጠረው ራሱ ሊዮኔል ሜሲ ነው። ቀጥሎ በተደረገውም ከኦስትሪያ ጋር በተደረገውም ጨዋታ አርጀንቲና 2 ጎሎችን ስታስቆጥር በተመሳሳይ ሁለቱንም ጎሎች ያስቆጠረው ራሱ ሊዮኔል ሜሲ ነው። በ6 ጎሎች ላይ 6ቱንም ጎል በማስቆጠር ቀጥተኛ ተሳትፎ ያደረገ ተጫዋች ሜሲ ነው። እንደዚሁ ደግሞ ከዮርዳኖስ ጋር በተደረገውና አርጀንቲና 3-1 ባሸነፈችበት ጨዋታ ላይ እነዚሁ ደግሞ ሊዮኔል ሜሲ ተጨማሪ ጎል ማስቆጠር ችሏል። በእርግጥ ላውታሮ ማርቲኔዝ እንደዚሁ ጎል አስቆጥሯል። ሎሴልሶም ደግሞ ጎል ያስቆጠረ ተጫዋች ነው እና አርጀንቲና እስካሁን ድረስ በዚህ በዓለም ዋንጫው ላይ 8 ጎሎችን አስቆጥራለች። ከ8ቱ 6ቱን ያስቆጠረው ደግሞ ሊዮኔል ሜሲ ነው እና ሊዮኔል ሜሲ በዚህ ቡድን ውስጥ የሚጨምረው ጥራት እጅግ በጣም ከፍተኛ መሆኑ ሊዮኔል ሜሲ አሁንም ለአርጀንቲና ብሔራዊ ቡድን ምን ያህል ወሳኝ ተጫዋች መሆኑን በደንብ የምናነሳው ጉዳይ ይሆናል። ሊዮኔል ሜሲ ምርጥ ተጫዋች ነው ብለን እንድንናገር የሚያስገድደን ደግሞ እዛው ሜጀር ሊግ ሶከር ወይም ደግሞ ለኢንተር ማያሚ በሚጫወትበት ጊዜ እያሳየ የነበረውን ፐርፎርማንስ በዚህ የአርጀንቲና ብሔራዊ ቡድን ውስጥ መድገም መቻሉ ነው። ያውም ደግሞ በሜጀር ሊግ ሶከር ለኢንተር ማያሚ በሚጫወትበት ጊዜ ሜሲ ለየት ባለ ሚና ነው ሲጫወት የምንመለከተው። በተለይም ደግሞ ከአጥቂ ጀርባ የሚጫወት ወይም ደግሞ ሴንትራል አታኪንግ ሚድፊልደር ቦታ ላይ ሜሲ የሚሰለፍ ተጫዋች ነው። ምንም እንኳን የመስመር አጥቂ ሆኖም ሲጫወት ብናየው፣ ነገር ግን ደግሞ የአማካይ መስመር ቦታ ላይም ሊዮኔል ሜሲ ይጫወታልና አርጀንቲና ምናልባት በዚህ ቦታ ላይ የሆነ የሚያስፈልጋት ነገር ካለ የአማካይ መስመር ቦታ ላይ የሚጫወት ተጫዋች እንኳን ቢያስፈልግ ሊዮኔል ሜሲ ይህንን ቀዳዳ በደንብ መሸፈን ይችላል። ሊዮኔል ሜሲ እዛው ፍጹም ቅጣት ምት ግብ ክልል ውስጥ ቆሞ ሰርቪስ የሚጠብቅ አይነት ተጫዋች አይደለም። እንኳን አይደለም አሁን ድሮ እንኳን ሊዮኔል ሜሲ በጣም ፕራይም በነበረበት ጊዜ በባርሴሎና በሚጫወትበት በነዛ አስደናቂ ዓመታቱ እንኳን ሊዮኔል ሜሲ እዛው ሳጥን ውስጥ ቆሞ ለተከላካዮች ሲሳይ የሚሆን ወይም ደግሞ ተከላካዮች ማርክ እንዲያደርጉት የሚፈቅድ ተጫዋች አይደለም። ሊዮኔል ሜሲ ወደ ኋላ እየተመለሰ የሚጫወት ከቡድን ጓደኞቹ ጋራ የማጥቃቱን ሂደት በደንብ ማገዝ የሚችል ከዛ ደግሞ በተለይም በማጥቃቱ ላይ ራሱ የሰራቸውን ጎሎች የሚያስቆጠር ተጫዋች ነው እና ሊዮኔል ሜሲን ስትመለከቱት መሀል ሜዳ ላይ ኳስ ድሪብል እያደረገ ከቡድን ጓደኞቹ ጋር 1-2 እየተጫወተ ኳሱን ወደፊት ይዞ እየገፋ በመሄድ ወይ አሲስት ያደርግላቸውና መልሶ አሲስት አድርገውለት ጎሉን ያስቆጥረዋል፣ አሊያም ደግሞ ለቡድን ጓደኞቹ ያንን ኳስ አሲስት ማድረግ ይችላልና ይሄ የተጫዋቹን አስገራሚ ሜዳ ላይ ብልሃቱን በደንብ የምንመለከትበት ነው። በዚህም የዓለም ዋንጫ ላይ ከመጀመሪያው የአልጄሪያ ጨዋታ ጀምሮ ሊዮኔል ሜሲን ስናየው ያንን ተጽዕኖ ፈጣሪነቱን በደንብ ሜዳ ላይ እያስመለከተን ይገኛል
እና ለተጫዋቾች ደግሞ ትልቁ ነገር በተለይ ሜዳ ላይ ቡድኑ የሚፈልገው ነገር ምንድን ነው የሚለውን ነገር የሚረዱበት ሁኔታ እጅግ በጣም ወሳኝ ነውና ሊዮኔል ሜሲም በተለይ ለዚህ ቡድን የአርጀንቲና ቲም ምን ይፈልጋል? ጎል ነው የሚፈልገው? መከላከል ነው የሚፈልገው? ወይስ ጨዋታውን ሆልድ ማድረግ ነው የሚያስፈልገው የሚለውን ነገር በደንብ ተግባራዊ የሚያደርግ ተጫዋች ነው። በእርግጥ አርጀንቲና እስካሁን ድረስ ተፈትናለች ብለን የምናነሳበት ጨዋታ የኦስትሪያው ጨዋታ ነው ሊሆን የሚችለው። ከዛ ውጭ ግን የዮርዳኖሱንም ጨዋታ በጣም ቀሏቸው ነው ያሸነፉት። ከዛም በፊት የነበረውን የአልጄሪያውንም ጨዋታ ያልተቸገሩበት ነበር። ምንም እንኳን ጎሉ ጨዋታውን ሙሉ በሙሉ መግለጽ የሚችልም እንኳን ባይሆን፣ ነገር ግን የአርጀንቲና ብሔራዊ ቡድን ከሞላ ጎደል በምድብ ጨዋታዎች ላይ ከፍተኛ ፈተና ገጥሞታል ማለት አይቻልም። አሁን እንደውም የአርጀንቲናን ፈታኝ ጨዋታዎች የምንመለከተው ከዚህ በኋላ በሚመጡት ወሳኝ ጊዜያት ነውና የዛሬው ጨዋታ ደግሞ ከኬፕ ቨርዴ ጋር የሚደረገው ጨዋታ የዳዊትና የጎልያድ የምንለው አይነት ፍልሚያ ይሆናል ማለት ነው። ኬፕ ቨርዴ ወይም ደግሞ ብዙዎች ካቦ ቨርዴ ብለው ይጠሯታል። በዓለም ዋንጫ ላይ ስትሳተፍ ለመጀመሪያ ጊዜዋ ነው። ያውም ደግሞ እንደ ሀገር ከተቋቋመች እንኳን በጣም ጥቂት ዓመታት ናቸው የተቆጠሩትና ኬፕ ቨርዴ ወደ ዓለም ዋንጫው በመጣችበት በመጀመሪያው ዓመት ከባድ ከነበረው አጣብቂኝ ከነበረው ምድብ ነው ሁለተኛ ደረጃን ይዛ ወደዚህኛው ጨዋታ የመጣችው። ስፔንና ዩራጓይ ባሉበት ምድብ ስፔን አንደኛ ሆና ልታለፍ ትችላለች፣ ዩራጓይ ደግሞ ሁለተኛ ሆና ልታለፍ ትችላለች። ይሄ በጣም በብዙዎቹ ሲገመት የነበረው ነገር ነው። ኢቨን ሳውዲ አረቢያ እንኳን ጥሩ ሶስተኛ ሆና ልታልፍ የምትችልበት እድል ሊኖር ይችላል። ይህ ነው በበርካቶች በኩል ሲገመት የነበረው ጉዳይ። ነገር ግን ደግሞ ነገሩ በተገላቢጦሽ ወይም ደግሞ ተቃራኒ ሆነና ኬፕ ቨርዴ በምድብ ጨዋታዎች ላይ እንኳን በቃ ቡድኑ በቀላሉ የማይሸነፍ ስብናን ገንብቶ እንደመጣ በደንብ ሜዳ ላይ እንድንመለከት አስችላናለች። የመጀመሪያው ጨዋታ ከስፔን ጋር በተደረገበት ጊዜ ጨዋታው 0-0 ነበረ የተጠናቀቀው። የስፔን ብሔራዊ ቡድን በማጥቃቱ ረገድ በጣም ጫን ብሎ ሲጫወት ነበር። ከዚህ በተጨማሪ ደግሞ የስፔን ብሔራዊ ቡድን በርካታ ሙከራዎችንም በዚህ ጨዋታ ላይ አድርጓል። ወደ 27 የሚጠጉ ሙከራዎች የተሞከረበት ቡድን ነው። ነገር ግን ደግሞ የቡድኑ ግብ ጠባቂ ቮዚኒሃ አስገራሚ ኳሶችን ሲያድን ነበረ። 7 ያለቀላቸውን ኳሶች በዛ ጨዋታ ላይ ያዳነ ግብ ጠባቂ ነበር 40 ዓመቱ ላይ የሚገኘው ይህ ግብ ጠባቂ። ከዛ ቀጥሎ በተደረገው የዩራጓዩ ጨዋታ ላይ አሁንም በመከላከል ረገድ በጣም ጥሩ ተጫውተዋል። የዩራጓዮችን ስህተት በደንብ ኤክስፕሎይት አድርገው ተጠቅመውበታል። ሶስተኛው ጨዋታ ላይ ደግሞ ከሳውዲ አረቢያ ጋር ነበር የተጫወቱት። ጨዋታው 0-0 ነው የተጠናቀቀው። 3 ጨዋታ አድርጎ አንድም ጨዋታ ያልተሸነፈ ከሶስቱ በሁለቱ ክሊንሺት ይዞ የወጣ ብሔራዊ ቡድን ነው እና ዛሬ በሚደረገው ጨዋታ ላይ አንድ እርግጠኛ ሆኜ የምነግራችሁ የኬፕ ቨርዴ ብሔራዊ ቡድን በመከላከሉ ረገድ ጠንከር ብሎ ወደ ሜዳ ሊገባ እንደሚችል ነው። በተለይ የቡድኑ አሰልጣኝ ቡፒስታ በመከላከሉ ረገድ ጠንካራ ተጫዋቾች አሏቸውና ጠንከር ብሎ ሜዳ ላይ ሲከላከሉ ልንመለከታቸው እንችላለን። ታዲያ ኬፕ ቨርዴ እንዴት ባለ መልኩ ጨዋታውን ልታሸንፍ ትችላለች የሚለውን ነገር ብንመለከት አርጀንቲና እያጠቃ እንደሚጫወት ግልጽ ነው። እነ ሊዮኔል ሜሲ፣ እነ ላውትሮ ማርቲኔዝ፣ ሌሎች ተጫዋቾች በደንብ በማጥቃቱ ረገድ የሚሳተፉ ጎሎችን የሚያነፈንፉ ተጫዋቾች ናቸው። ኬፕ ቨርዴ ግን በሁለት መንገድ በጨዋታው ላይ ውጤት ይዛ ልትወጣ ትችላለች። የመጀመሪያው ቡድኑ እየተከላከለ ሙሉ 90 ደቂቃ ዘግቶ የተጫወተ ነገር ግን በካውንተር አታክ ሊጫወት ይችላል። በእርግጥ እንዲህ አይነት ቡድኖች በካውንተር አታክ ሲጫወቱ የጥራት ችግር ስለሚነሳባቸው ሳጥን ውስጥ በቁጥር አንሰው ሊገኙ የሚችሉበት ሁኔታ ሊፈጠር ይችላል። ነገር ግን ደግሞ ሌላኛው ሁለተኛው አማራጭ የተጋጣሚያቸውን ስህተት ማነፍነፍና በቆሙ ኳሶች የሚያገኟቸውን እድሎች ተጠቅመው ከጨዋታው ውጤት ይዘው ለመውጣት ያስባሉ። በባለፈው ከዩራጓይ ጋር ሲጫወቱ አንድ ሜዳ ላይ በግልጽ የተመለከትነው ነገር የኬፕ ቨርዴ ብሔራዊ ቡድን ጎል የተቆጠረው በቅጣት ምት ነው። ከቅጣት ምት የተመታ ኳስ ነው በቀጥታ ወደ ጎልነት የተቀየረው። ከዛ ደግሞ ሁለተኛውም ጎል ሲቆጠር የግብ ጠባቂው ስህተትን የፈርናንዶ ሞስሌራን ስህተት ተመልክተናል እና እነዚህን ስህተቶች በደንብ ኤክስፕሎይት አድርጎ የተጠቀመ ቡድን መሆኑን አይተናል። ስለዚህ በዚህ መንገድ በጨዋታው ላይ ውጤት ይዘው ለመውጣት እቅድ ይዘው ሊመጡ ይችላሉ። ከዛ ደግሞ ቅድም እንዳልኩት የቡድኑ ግብ ጠባቂ ቮዚኒሃ እጅግ በጣም ጠንካራ ብቃት ያለው ግብ ጠባቂ ነውና በዚህ ጨዋታ ላይ በርካታ ኳሶችን እንዲያድንላቸው የሚጠብቁት ተጫዋቻቸው ይሆናል። ስለዚህ የኬፕ ቨርዴ ብሔራዊ ቡድን በዚህ አይነት የቡድን ሜንታሊቲና አቀራረብ ሜዳ ላይ ሲጫወት ልንመለከተው እንችላለን። ዞሮ ዞሮ ግን
ዛሬ የሚደረገው ጨዋታ እጅግ በጣም በጉጉት የሚጠበቅ ነው። ለአርጀንቲና ብሔራዊ ቡድን ነው ከፍተኛ ግምት የተሰጠው። በዚህ ጨዋታ ላይ አሸንፈው ጨዋታውን ወደ ቀጣዩ ዙር ያልፋሉ የሚለው ቅድመ ግምት፣ ያው ኬፕ ቨርድ ደግሞ አንደርዶግ ብቻም ሳይሆን ዳርክ ሆርስ ሙሉ በሙሉ ምንም አይነት ጭላንጭል ግምት እንኳን ያልተሰጠው ብሔራዊ ቡድን ነው። ምናልባት ጨዋታውን እስከ ጭማሪ 30 ደቂቃ እስከ መለያ ምቶች ድረስ ለመውሰድ እቅድ ይዘውም ወደ ሜዳ ሊመጡ ይችላሉ። አርጀንቲና ግን በ90 ደቂቃ ጨዋታዋን መግደል ይጠበቅባታል። በተለይ እንዲህ አይነት ጨዋታዎች በአንድ ጨዋታ ላይ ያለው ፐርፎርማንስ የቡድኑ ፐርፎርማንስ ነው ጨዋታው ላይ ያለውን ነገር ሙሉ በሙሉ መወሰን የሚችለውና ዛሬ ሌሊት የሚደረገውም ጨዋታ በትክክል ይሄንን አይነት የጨዋታ ምሽትን የሚያሳልፉበት ሊሆን ይችላል። አርጀንቲና በተለይ ካሉት ተጫዋቾቿ ከሊዮኔል ሜሲ በጣም ብዙ ነገር ትጠብቃለች። ዛሬ ሊዮኔል ሜሲ ጎል ሊያስቆጥር ይችላል ተብሎም ይጠበቃል። ሊዮኔል ሜሲን እንዴት ያስቆሙታል የኬፕ ቨርዴ ተከላካዮች? ትልቁ ፈተና የሚሆነው ይሄኛው ጉዳይ ነው። ምክንያቱም የቡድኑ ተከላካዮች ምንም እንኳን ጥሩ ቢሆኑም ነገር ግን በጣም ደግሞ ጥራት ያለው የአርጀንቲና ብሔራዊ ቡድን ነው የሚገጥማቸው። በዓለም ዋንጫ ላይ ለመጀመሪያ ጊዜ የተሳተፈው የመጀመሪያ የዓለም ዋንጫ የጥሎ ማለፍ ጨዋታውን የሚያደርገው የኬፕ ቨርድ ብሔራዊ ቡድን ከዓለም ዋንጫ ዲፌንዲንግ ሻምፒየን የአርጀንቲና ብሔራዊ ቡድን ጋር ነው የሚጫወተው። እነ ዳኒ ቦርጌዝ፣ ሎፔዝ፣ ሞሬራ እና እነ ሲድኒ እነዚህ ተከላካይ መስመር ተጫዋቾች እንዴት ያለ ጨዋታ ሊያሳዩ ይችላሉ የሚለው ነገር ይጠበቃል። በጣም ዘግተው አጥር ሰርተው ሙሉ 90 ደቂቃ ሲከላከሉ ልንመለከታቸው እንችላለን። ግን ደግሞ እግር ኳስ የ90 ደቂቃ የሜዳ ላይ ፐርፎርማንስ ነውና ምን አይነት የተለየ ምሽትን ዛሬ እንመለከታለን የሚለውን አብረን እናያለን። አድማጮቻችን ዛሬ እግዚአብሔር ቢፈቅድ 2 ጨዋታዎችን ይዘንላችሁ እንመጣለን። ሌሊት 6:40 አርጀንቲና ከኬፕ ቨርዴ፣ እንዲሁም ደግሞ ሌሊት 10:20 ላይ ኮሎምቢያ ከጋና የሚያደርጉትን ጨዋታ ይዘን እንመጣለን። ስለዚህ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆናችሁን አትርሱ። ማን ያሸንፋል የውጤት ግምቶቻችሁን ጻፉልን። ይህ ጨዋታ ሌሊት 7 ሰዓት ላይ የሚከናወን ይሆናል ማለት ነው።